አይደለም በጣም ብዙ ጊዜ ነው። እኛ ሴቶች በተለይ ወጣት ሆነን በተለይ ፋየሬጅ ሆነን ስናፈቅር እንግዲህ እንደሰማችሁት ነው። የጨረቃ ፋሚሊዎች የቡርኬና የሚወዳጆች በጣም እየተቆጡ ነው ያሉት በአሁኑ ሰዓት። ያው ሀሳብ አስተያየታቸውንም በዚህ መልኩ እየገለጡ ነው ያሉት። እንግዲህ ልክ ናቸውም ልክ አይደሉም ልንል አንችልም። ምክንያቱም የወደደ አበደ አይደለም የሚባለው። ብሩኬንም ሀይሚንም ስለሚወዱ ስለሚያከብሯቸው አንድነታቸውን ስለሚፈልጉ እየተፈጠረ ያለው ነገር እየተደረገ ያለው ነገር ግራ ስላጋባቸው ሀሳብ መስጠት ባለባቸው መንገድ ሀሳባቸውን እያንሸራሸሩ ነው ያሉት። እኔ ግን አንድ የደገፍኩትም ያልደገፍኩትም ነገር አለ፣ ወይንም የምለውም የሚጨምረውም ነገር ይኖራል። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ በያላችሁበት ብዝት ይበልልኝ። አሁን ላይ እየተደረገ ያለው በአብዛኞቻችን ልብ ውስጥ አምነን ተቀብለን ያለነው ነገር ድራማ ነው፣ ይሄ እውነት አይደለም እያልን ነው። እኔም ድራማ ነው ብዬ ነው የምወስደው ማለት ነው። ነገር ግን ደግሞ ድራማም ቢሆን አሌለ ክብርን በማይነካ መንገድ ቢሆን ጥሩ ነው። እኔ ግን ይሄ ድራማ ነው ብዬ እንዳላምን በሀይሚ በኩል ያላሳመነኝ አንድ ነገር አለ። በሀይሚ በኩል ሀይሚ ምንም የምታውቀው ነገር የለም። አስረግጬ ስነግራችሁ አንደኛ ሀይሚ ብታቅ ኖሮ በንዴት እዚጋ ብሩኬን በጥፊ ማትማታም፣ እንደዛ አትናደድም። እንደዚህ ቃላቶችንም አንዳንድ ቃላቶችንም ልሰነዝር አትችልም። መሰንዘሯም እጇንም መሰንዘሯ እንደዛ ስድብም ውሻነ ማለቷም ልክ ናት በእኔ ደረጃ ማለት ነው። ምን መሰላችሁ፣ እኔ የማላቀው ነገር ከሆነ እየተፈጠረ ያለው ከዚህም በላይ ልናገር እችላለሁኝ። እኔ እንደ ሴት ልጅ ሆኜ ነው እያወራ ያለሁት፣ እንደ ወንድ ልጅ ሆኜ አይደለም። ልክ ናት፣ እደግፈዋለሁ። ምክንያቱም እዚህ ጋር እውነትን ፍቅር ይዛ ነው እየተራመደች ያለችው። እምነት አለ እሷ ጋር፣ አፍቅራለች፣ ወዳለች፣ ተስፋ አለ ደግሞ እዚች ጋር ማለት ነው። እምነት፣ ተስፋ፣ ፍቅር እነዚህን ይዤ ነው እየተጓዝኩ ያሉትኝ። ስለዚህ ይህንን እየተጓዝኩ እያለ ደግሞ በድብቅ እንደዚህ አይነት ነገር የሚደረግብኝ ከሆነ ከዚህም በላይ እርምጃ ልወስድ ይችላለሁኝ። ነገር ግን ይሄ ሁሉ ስታደርግ እኔ ሀይሚ እና ብሩኬ ተመካክረው ነው ይሄን ድራማ የሚሰሩት ብዬ አላስብም። ምክንያቱም ሀይሚ ለድራማ እንደዚህ ብሩኬን ውሻ እንደገና ደግሞ እጇንም ሰንዝራ አታውቅም። እሷ የምታውቀውን ድራማ ስትሰራ እሷ የምታውቀው ነገር ሲሆን ማለት ነው በጣም በክብር ነው የምትሰራው። እና ሌላው ነገር ደግሞ እዚህ ጋር ለድራማ ቢሆን ደግሞ ለድራማ እንኳን ቢሆን ክብርን እየተነካ አይደለም። ክብር ተጠብቆ ቢሆን ጥሩ ነው። አሁን ሀይሚዬ እኔ እየተሰማኝ ያለው ልክ ሀይሚዬ እየተናቀች ያክል ክብሯ የተነካ ያክል ነው እየተሰማኝ ያለው። ምክንያቱም ይቺ ብብቷ አረጣጥቦ ለብብቷ እንኳን ዶሮራንት አላደረገችም። እዛ ጋር ብብቷ ውሃ በውሃ የሆነ ሴት እዛ ጋር መውጣት ካለብሽ አንቺ ውጪ ስትላት በጣም ነው የተሰማኝ። እንዴ መጀመሪያ እሷ ማናት? ሀይሚን እንደዛ አይነት ቃላት የመናገሩ ሞራኑን ከየት አመጣችው? የረጠበውን ብብቷን ብታደርቅ አይሻልም? መጀመሪያ እሷ ማን ስለሆነች ነው መውጣት ካለብሽ አንቺ ውጪ የምትለው? ለምን ከምን የተነሳ ነው እንደዛ የምትላት? ብሩኬ ምን ያክል የልብ ቢሰጣት ነው እንድል ነው ያደረገኝ። ነገር ግን ደግሞ ለድራማም ቢሆን የልባችሁ እንድትናገሩ የራሳችሁ ካራክተር አለ። ይሄን ቃል እዚጋ ተናገሪ፣ ይሄን ቃል እዚጋ እንናገሪ ብላችሁ ተመካክራችሁ የምትሰሩት ነገር አለ። ነገር ግን ደግሞ ድራማም ቢሆን ብሩኬ በቃ እዚች ጋር በቃ። ምክንያቱም ሀይሚ በዚህ ልክ መፈተኑ በጣም ይከብዳል። በተለይ ለሴት ልጅ አሁን የትናንትን ነው በጣም ይከብዳል። አንድ ሩም ውስጥ ከአንተ ከበፊት ኤክስ ጋራ አሁን ያለችዋ ፍቅረኛክ አሁን ያለችዋ የምትወድክ የምታፈቅርህ በተስፋ የምትጠብቅ ሴት ከኤክስ ጋራ አንድ ሩም ውስጥ ማግኘት ማለት ሌላ ነገር እንድታስብ ነው የሚያደርገው። አንድ ሰው እኮ አብሮ ስለተኛ ብቻ አይደለም አብረን ማለት ባትተኙም እንኳን እኔ የማስበው ልክ እንደተኛችሁ አርጌ ነው ማስበው ማለት ነው። በሀይሚ ቦታ ሆኜ ሳስበው ልክ አብረህ እንደተኛ አርጌ ነው ምስልክ። ለምን መውደድ አለ በእኔ ልብ ውስጥ ፍቅር አለ። እኔ እኮ ፈልጌው እኮ አይደለም ያንን የምጠረጥረው ፈልጌው አይደለም፣ ግን ልቤ ይገፋፋኛላ። የወደደው ልቤ መውደድ ልክ እንደዛ ነው። ልባችሁ ይገፋፋችኋል። ክፉ ቃልም እንድትናገሩ ንዴት ውስጥ እንድትገቡም ብዙ ነገር እንዴ
ብዙ ነገር እንድታረጉ ነው የሚያደርጋችሁ። ስለዚህ ደግሞ አሁን መስመር እያለፈ ነው ነገሩ ማለት ነው። ከአም በላይ ለዛውም ከሀይሚ አቅም በላይ የሆነ ነው ነገሩ ማለት ነው። ዙሩ ከሯል እና ይሄን ነገር በጭራሽ ሀይሚ አታቀውም። እርግጠኛ ሆኜ ስነግራችሁ በጭራሽ ሀይሚ አታቀውም። በጭራሽ ደግሞ ብሩኬ ከዚህ ጋራ የፍቅር ግንኙነት ይኖረዋል ብዬ አላስብም። የበሬ ነው የምላችሁ። ይቺ ልጅ ፍቅረኛው ናት ምናምን ብዬ እኔ አላስብም። ፍቅረኛው ናት ብዬም አላስብም፣ ነችም ልል አልችልም። ነገር ግን ደግሞ ብሩኬ ይሄ ነገር ቢበቃስ እንደ አሳብ ቢበቃ ጥሩ ነው። እዚህ ጋር ይብቃ። ሴት ልጅ ናት፣ ሀይሚ መጎዳት የለባትም። ነገሩን ደግሞ አንተ በቃ እዚህ ጋር ብለህ ካላቆምከው ሊያቆም አይችልም። አንተ ነህ ልታቆመው የምትችለው። እዚህ ጋር ኦዲየንስ አሳብ በሚሰጥበት ሰዓት ለምን እንደዚህ ተባልን፣ ለምን እንደዚህ ተባሉ፣ ለምን እንደዚህ ይሳደባሉ፣ ወይንም ለምን እንደዚህ አይነት ሀሳብ ይሰጣሉ ብላችሁ የሆነ ነገር ትችት ልታደርሱ ትችላላችሁ። በእኔ በኩል ኦዲየንስ ልክ ናቸው ባይ ነኝ። ምክንያቱም ያዩትን የተመለከቱትን እንደገና ደግሞ በተስፋ የጠበቁት ነገር አለ። እሱ ምንድን ነው? ብሩኬና ሀይሚ ተጋብተው ልጅ መውለድ አለ፣ ሰርግ አለ፣ ብዙ ነገር አለ። ያ ሁሉን ተስፋ አድርገው ተስፋቸውን ሲያጡ ይሰማቸዋል እና ከዛ አንጣር ነው ኦዲየንስም እዚህ ጋር ሀሳብ ሊሰጥ የቻለው እና ብሩኬ ደግሞ አሰበበት። እውነት በቃ ሀይሚ የማታውቀው ነገር ከሆነ ይበቃል ባይ ነኝ። ምክንያቱም አሁን በቀልን ይወልዳል። ሀይሚ ብትበቀልህስ ነገ ሀይሚ በእልህ ደግሞ በሌላ ነገር ብትመጣስ፣ በሌላ ነገር ብትፈትንህስ? ጥዬሽ ሄዳለሁ ነው የምትላት ብሩኬ። እርግጠኛ ነኝ እኔ ልሄድ ነው የምትለው። ግን ይሄ ከመሆኑ በፊት እዚች ጋር ነገሩ አውቅቶ እኔ ድራማ ነበረ ፕራንክ እያደረግኩሽ ነበር ብለ ለሀይሚ የተፈጠረውን ነገር አሳውቃት። መጪው ገና ነው፣ ተስማሙልን፣ በፍቅር ኑልን፣ በዓልን አብራችሁ ድመቁልን። ይህንን ነው ማለት የምፈልገው። ዛሬ እናታችን እመቤታችን ቅድስት ድንግል ማርያም ናት። እንግዲህ በመሀላችሁ ትግባ፣ ሰላማችሁን ትመልስላችሁ ነው ማለት የምፈልገው። እኔ በጣም ነው ሰላማችሁ የናፈቀኝ ከሚባለው በላይ እግዚአብሔርን ውዶቼ። ጭቅጭቅ ሲበዛ እኔ አልወድም። ሲጀመር እኔ እንደምታውቁኝ ፈታ ነው፣ መሳቅ ነው። እኔ ጭንቀት አልወድም፣ አልችልም። ሲጀመር ጭንቀት፣ መጨናነቅ ምናምን እኔ አልወድም። በህይወቴ ተጨናንቃለሁ፣ ግን ብዙ መጨናነቅ አልወድም የምር። እና ይሄን ነው ማለት የምፈልገው። እኔ የኔ ሀሳብ ይሄ ነው። የእናንተን ሀሳብ ደግሞ በኮመንት አሳውቅኝ። የኔ ሀሳብ ግን ይሄንን ይመስላል።